ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች፣ ዛሬ አእምሮንና ሰውነትን የሚያጠናክሩ 10 የነርቭ ማነቃቂያ ምግቦችን እንመለከታለን። በእጅ ወይም ደግሞ በእግር መደንዘዝ ስሜት ሰምቶት ያውቁ ይሆን? ወይም ደግሞ የእግርና የእጅ መንቀጥቀጥ በድንገት ገጥሞት ያውቁ ይሆን? ይህ ኒውሮፓቲ ወይም ደግሞ የነርቭ መስነፍ፣ የነርቭ መድከም ምልክቶች ሊሆኑ ይችላሉ። ነርቮች ለእርዳታ እያለቀሱ ሊሆኑ ይችላል። እንደዚህ አይነት ምልክቶች በራስዎት ላይ አይቶ ከሆነ ዛሬ በደቡብ ሜድ ክፍሎች ላይ ነርቮችን የሚከላከሉ 10 ነርቭን የሚያስተካክሉ ምርጥ ምግቦችንና እንዴት ለአመጋገባችን ላይ ማካተት እንደሚችል እንመለከታለን። ይህ ደቡብ ሜድ ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበት። እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ። ከሁሉ በፊት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያለን ስንቀጥል በአንደኝነት ላይ የምናገኘው ስለ ነርቭ አጭር አጠቃላይ እይታ ነው። እንግዲህ ስለ ነርቭ አጭር አጠቃላይ እይታ ስንል ምን ማለታችን ነው? ነርቮች ለሰውነታችን ስለምን ያስፈልጋሉ ሙሉውን እንመልከት። እንግዲህ የነርቮችን ጥቅም እንግዲህ ስለ ነርቭ ስርዓት አጠቃላይ ስናወራ ነርቭ ስርዓት የሰውነትን እንቅስቃሴ ለመቆጣጠር፣ ለመረጃ ለመቀበል፣ በማካሄድ በማስተላለፍ እንደ ሰውነት መቆጣጠሪያ ማዕከል ሆኖ ያገለግላሉ። የነርቭ ስርዓት ሁሉንም ነገር ይቆጣጠራል። ከልብ ምት እስከ ስሜቶቻችን ይቆጣጠራል። በተለይም ደግሞ ነርቮች ሲጎዱ ወይም ደግሞ ሲደክሙ የነርቭ መድከም እስከ ማስታወስ ችሎታ ድረስ እስከ ማጣት ድረስ አእምሯችን ላይ ሊያስከትል ይችላል። ነገር ግን መልካሙ ዜና ትክክለኛ ምግብ በመመገብ የነርቭ መድከም ወደ ነበረበትን መመለስና አፈጻጸሙን ማስተካከል ማሳደግ መቻሉ ነው። በአንደኝነት ላይ የምናገኘው ከአመጋገብ ስርዓቶች ውስጥ ቁጥር 1 ላይ የሚገኘው አቮካዶ ነው። ስለ አቮካዶ ስናወራ አቮካዶ በጤናማ ቅባቶች በቫይታሚን ቢ ኮምፕሌክስ የበለጸጉ ናቸው። ይህም ማይሊን ሺዝ ሽፋንን የነርቭ አስተላላፊዎችን የሚሸፍነው ማይሊን ሺዝ ሽፋንን ይጠብቅልናል። በነርቮች ዙሪያ ያለውን ስብ ሽፋን ይጠብቃል ማለት ነው አቮካዶ መመገብ። ለመሆኑ ከላይ የጠቀስነው ማይሊን ሺዝ ምንድን ነው ሲባል ማይሊን ሺዝ በነርቮች ዙሪያ የሚሸፍን መከላከያ ሽፋን ነው። ልክ እንደ ፕላስቲክ መከላከያ ኤሌክትሪክ ሽፋን ሽቦ የሚሰራ እንደ ማለት ነው። በምሳሌ ለመመልከት ያህል በአእምሮና በሰውነታችን መልእክት የሚስተላለፍበት የሚያፋጥን ልክ እንደ ኢንሱሌተር፣ በተለይም ደግሞ የኤሌክትሪክ ሽቦ ኢንሱሌተሮችን የምናውቅ ከሆነ ልክ እንደ ኤሌክትሪክ ሽቦ ኢንሱሌተሮች ኤሌክትሪክን በፍጥነት እንዲላኩ በሚሊዮን የሚቆጠሩ ነርቮች አሉ በሰውነታችን ውስጥ። እንግዲህ ማይሊን ሺዝ የነርቭ ምልክቶችን በፍጥነት በተቀላጠፈ ሁኔታ እንዲንቀሳቀሱ ይረዳል ማለት ነው ማይሊን ሺዝ። ይህን ማይሊን ሺዝ ነው ማለት ነው አቮካዶ መመገብ ሽፋኑን የሚጠብቅልን ነርቮችን ከጉዳት ይጠብቃል። ይህም ሽፋን ከሌለ የነርቭ ምልክቶች ወይም ደግሞ ሲግናሎች መድከም ወይም ደግሞ የመልክቶች መዘግየት፣ መደንዘዝ፣ መድከም እንዲሁም ደግሞ የእጅና የእግር መንቀጥቀጥ ሊያስከትል ይችላል። የማይሊን ሺዝ ጉዳት ማለት ነው። እንግዲህ አቮካዶ መጠቀም ለዚህ እጅግ በጣም ወሳኝ ነው ማለት ነው። ምርምሮችን ስንመለከት በየቀኑ አቮካዶን በአመጋገብ ስርዓታቸው ላይ የሚያካትቱ ሰዎች የነርቭ ስርጭትን በ25% እንደሚያሳድግ ያረጋግጣል ማለት ነው። ቁጥር 2 ደግሞ የለውዝ ዘሮች ናቸው ወይም ደግሞ የለውዝ ፍሬዎች። እነዚህ የአንጎል ምግብ የሚል ቅጽል ስም አላቸው። በተለይ በውስጣቸው የሰውነትን እብጠትና የብሬን ነርቭ እብጠትን የሚከላከሉ ኦሜጋ 3 የፋቲ አሲድን ይይዛሉ። እንዲሁም ደግሞ ለተሻለ እንቅልፍ ደግሞ ሜላቶኒን ይይዛሉ። እነዚህ ለነርቭ ማገገም እጅግ በጣም ወሳኞች ናቸው ማለት ነው። ሶስተኛው አረንጓዴ ቅጠሎች ወይም ደግሞ ቅጠል አረንጓዴ የሚባሉ ቆስጣ፣ ጎመንና ሰላጣዎች። እነዚህ ደግሞ በማግኔዥየም በፎሌት የበለጸጉ ለነርቭ ምልክቶች ወይም ደግሞ ለነርቭ ሲግናል ባላንስ እጅግ በጣም አስፈላጊዎች ናቸው። በተለይም የኦክሳይድ ውጥረትን ይቀንሳሉ። እንደ ኒውሮፓቲ የመሳሰሉ እንዲሁም ደግሞ ዲሜንሻን የመሳሰሉ ከነርቭ ጋር የተያዙ በሽታዎችን የነርቭ ህመሞችን በመከላከል ይታወቃሉ ማለት ነው። አራተኛው አሳና የአሳ ስጋ ወይም ደግሞ ሰርዲን። እነዚህ ደግሞ በተለይ በተለያየ ቋንቋዎች በተለያየ ቋንቋ የመግለጽ የምንችላቸው ወይም ደግሞ በሕክምናው ቋንቋ DHA የሚባሉ EPHA የሚባሉትን የበለጸጉ የነርቭ ሴሎችን ሽፋን ለመገንባት የሚረዱ እንዲሁም ደግሞ በተለያዩ ምርምሮች አስደግፈን ለማየት ያህል በጆርናል ኦፍ ክሊኒካል ኒውትሪሽን የተሰኙ ጥናቶች እንደሚያሳዩ ከሆነ ኦሜጋ 3 የነርቭ ህመምን ይቀንሳል። የነርቭ መፈወስን በፍጥነት ይደግፋል። በተለይም ደግሞ ነርቮች በጊዜ እንዲያገግሙ በፍጥነት እንዲያገግሙ ይረዳል ማለት ነው። አምስተኛው እንቁላል ነው። እንቁላል ደግሞ በቫይታሚን B12 እንዲሁም ደግሞ በኮሊን
በከፍተኛ ደረጃ የበለጸገ ነው። ይህም የነርቮችን ያለሰለሰ እረት የሚያሳድግ እንዲሁም ደግሞ ለነርቮች መኖር እጅግ በጣም ወሳኞች ናቸው። በተለይ B12 እጥረት አለ ማለት የነርቭ ህመም፣ የመደንዘዝ ድካም እንዲሁም ደግሞ የኒውሮፓቲን አስከትሎ ሊመጣ ይችላል። B12 በሰውነታችን ውስጥ ሲቀነስ ማለት ነው። ስድስተኛው ነጭ ሽንኩርት ነው። ነጭ ሽንኩርት የተፈጥሮ አንቲባዮቲክ ይባላል። ነጭ ሽንኩርት ደግሞ በሰልፈር ውህዶች እንዲሁም ደግሞ አሊል ምክንያት በነርቮች ጫፎች ላይ የሚፈጠሩት የደም ስሮችን የነርቮችን ደም ስሮች ፍሰት ይጨምራል። እንዲሁም ደግሞ የተጎዱ ነርቮች እንደገና እንዲያገግሙ እንዲያድሱ ይረዳል ማለት ነው። ሰባተኛው የዱባ ዘሮች ነው። የዱባ ዘሮች ደግሞ በዚንክ በማግኔዥየም በነርቭ እብጠትን የሚቀንሱ የነርቭ ብግነትን የሚቀንሱ አንቲኦክሲዳንቶች የበለጸጉ ናቸው። እንዲሁም ደግሞ የስሜትን ያድሳሉ። የአንጎል የኤሌክትሪክ እንቅስቃሴን ሚዛን በመጠበቅ ይታወቃሉ ማለት ነው። ስምንተኛው እርድ ነው። እርድ ደግሞ ንቁ ውህዶች አሉት። እነዚህ የነርቭ እድገትን እንዲሁም ደግሞ ኤንጂኤፍ የሚባለው የፍራክተር ሲስተሙን የሚቆጣጠር የአንጎል አዳዲስ ነርቮች እንዲሰራ እንዲፈጠር የሚረዳ ነው። የነርቮች 10 እጥፍ የተሻለ የመመጠጥ የተመገብናቸው ምግቦች የመመጠጥ እድልን ይፈጥሩልናል እርዶች። ዘጠነኛው ባቄላ፣ የምስር ዘሮች። እነዚህ ደግሞ በቢ ቫይታሚኖች፣ በብረት፣ በፕሮቲን የበለጸጉ የነርቭ ህብረ ህዋስን እንደገና ለመገንባት እጅግ በጣም ወሳኞች ናቸው። በተለይ የቬጀቴሪያን ወይም ደግሞ አትክልት ብቻ ለሚመገቡ ሰዎች የነርቭ ህመምን ለመቀነስ ዝቅተኛ B12 መጠንን ለመከላከል ይረዳሉ። አስረኛው ሲትረስ ፍሬዎች ናቸው። የሲትረስ ፍሬዎች በተለይ ብርቱካን፣ ሎሚ በቫይታሚን ሲ የተሞሉ የነርቭ ተያያዥ ህብረ ህዋሳትን ለመከላከል የኦክሳይድ ውጥረትን የሚቀንሱ ደግሞ በጡንቾች በቆዳ ዙሪያ የነርቭ መከላከልን ለመገንባት የሚረዱ ናቸው። በመጨረሻ ደቡብ ሜድ ሳይንስ ሀክ ምን ይላል ሲባል አቮካዶ፣ ነጭ ሽንኩርት፣ ሎሚ በምግብ ውስጥ ማካተት የነርቭ እጥረትን፣ የነርቭ ጉዳትን፣ የነርቭ መሻሻልን፣ እብጠትን ለመቀነስ የማስታወስ ችሎታን ለመጨመር ጤናማ የነርቭ ምግቦች መመገብ አስፈላጊ ነው ማለት ነው። ስለ ነርቭ ምግቦች አዲስ መረጃ ካገኙ ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እንላለን። መልካም ጊዜ፣ መልካም ቆይታ፣ መልካም የጤና ጊዜ። እናመሰግናለን።